በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ መድኃኔ ዓለም ጌታችን አምላካችን ከሁሉ አስቀድሞ ስሙ የከበረ የተመሰገነ ይሁንና ለእናንተም እንደሚገባችሁ እንዴት ዋላችሁ? እንዴት ሰነበታችሁ? ቸር ይቅር ባይ የባሕርይ አምላክ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ ለአምላክነቱ እንደሚገባ በድጋሚ ስሙ የተመሰገነ ይሁን። ንጽሕት ቅድስት እማምላክ ወላዲተ አምላክ ድንግል ማርያም እመቤታችን፣ ቅዱስ መስቀሉ፣ ቅድስት ቤተ ክርስቲያኑ እርሱ በቸርነቱ ያከበራቸው እነርሱ በሕይወታቸው ክብሩን የተናገሩለት ቅዱሳን ቅዱሳት ስማቸው የከበረ የተመሰገነ ይሁን። እንኳን አደረሳችሁ። ዛሬ እንግዲህ የእመቤታችን የቅድስት ድንግል ማርያም ወርሃዊም ዓመታዊም በዓል ነው። ያው ምናልባት ጠዋት ላይ ሌላ ቦታ የነበሩ የጉባኤ ልጆች አንድ ቦታ አስተምሬ ስመጣ ጠዋት እንደሰማችሁት ብዬ እንዳልል ሌላ ቦታ ስለነበረ አጋጣሚ ስለ እመቤታችን የተነጋገርንበት ሌላ ጉባኤ ስለነበረን ነው። እንግዲህ ሰዓታችሁ ብዙ እንዳልሻማ፣ አንደኛ ከትምህርት ወደ ትምህርት ነው የእሁድ ነገር ቅድም ስትማሩ ስለነበረ እንግዲህ ብዙ ሰዓታችሁን ላለመሻማት ሞክራለሁኝ። ከዛ ከደከመኝ ደግሞ እቀመጣለሁኝ። ያው እንደምታውቁት መቼስ እርጅናው ምኑ ያው እናንተ እርጅናውን ማወቅ ከፈለጋችሁ እኔ እንኳን ማውቀው እናንተ 6ኛ ወይ 7ኛ ትውልድ ናችሁ የሰንበት ትምህርት ቤት ተቀምጬ ያየኋችሁ ማለት ነው። ያው ሰንበት ተማሪ ስለዚህ እንዲሁ የመጀመሪያ ምክር በዛው ላድርገውና ከምክር በፊት ግን ጥያቄ ቢጠይቃችሁ ደስ ይለኛል። አሁን እዚህ ካለው በእርግጥ ከእናንተ በፊት ከነበረው ትውልድ የነበሩ ልጆችንም አልፎ አልፎ አለውኝ። ግን እቅዳችሁን ንገሩኝ። የዚህ ሰንበት ትምህርት ቤት እስከ መቼ ነው መቆየት የምትፈልጉት? እስከ መቼ ድረስ ነው ሰንበት ትምህርት ቤት ማገልገል የምትፈልጉት? እስከ መቼ ድረስ ነው? መቼም መንበረ መንግስት መድኃኔ ዓለም ሰንበት ትምህርት ቤት ላይ መቼስ ሀገሪቱ ላይ አንደኛ በአመሰራረት በታሪክ ሁለተኛ ነው። እንግዲህ አንድ ሰንበት ትምህርት ቤት አዲስ አበባ ያለ አንድ ሰንበት ትምህርት ቤት ብቻ ነው በመመሰረት የሚቀድመው። በታሪክ ቀዳሚ ከሚባሉት አንዱ ነው። እሱ ብቻ ሳይሆን ለትርጓሜ ምንጭ ሰዎች ከየትም አቅጣጫ ሆኖ የሚፈልጉት ቦታ ላይ ያለ ሁሉ ነገር የተሟላበት ሰንበት ትምህርት ቤት ይሄ ነው። ሁሉ ነገር በምስጢርም በቁሳቁስም ሁሉ ያለበት ቦታ ነው እና እስከ መቼ ቢያንስ ቢበዛ ብላችሁ እስቲ ንገሩኝ። እስከ መቼ እስቲ እንዲያውን ገሌ ገሌ ከምል እስቲ እናንተ እስከ መቼ ድረስ ነው ሰንበት ትምህርት ቤት ማገልገል የምትፈልጉት? ምላሽ እፈልጋለሁ። መደዳውን ልሂድ ወይስ የመሀል ላይ ልጠይቅ? ለምሳሌ ከነባሮች ውስጥ አንተ ልጠይቅ። እስከ መቼ ነው መቆየት የምትፈልገው? እግዚአብሔር እስከፈቀደ የሚባል መልስ የለም። እግዚአብሔር በደጁ እንድትኖር የማይፈቅድበት ጊዜ አለ? ደህና ዋላችሁ። ጽድቅ እንዳንሰራ የማይፈቅድበት ጊዜ አለ? የእግዚአብሔር ፈቃዱ ሁልጊዜ ምንድን ነው? ጽድቅ እንድንሰራ ነው አይደል? የእግዚአብሔር ፈቃዱ ምንድን ነው? ሁልጊዜ በደጁ እንድንኖር ነው አይደለም? እኔ አንተን የጠየቅኩ እግዚአብሔርማ ፈቃዱ ነው። በምድርም በሰማይም እሱ ቤት እንድትኖር ፈቃዱ ነው። ያንተን የጠየቅኩ እስከ የትኛው መጨረሻ ምኑ እስከሚያልቅ ነው? ይኸው ልብ በሉ። አንዲት ኃይለ ቃል አስተውሉ እስቲ። ከእህቶች መካከል ማን ነው ምችስ ግን አማርኛ አሁን እስከ መጨረሻው ብለሃል። ልታዘብህ ነው። ምክንያቱም እንዲህ ያሉ ልጆች ዛሬ የሉ። የውሸት የወሬ እንዳይሆን እስቲ ለምሳሌ መቼም መጠየቅ ስለምትፈሩ ሁላችሁ አንገታችሁን ዝቅ ዝቅ ነው የምታደርጉ። እስቲ እንደው መቼስ ቀይ ነገር ትኩረት ስለሚስብ እስከ መቼ በሕይወት እስካል እንግዲህ ልብ በሉ። ቅዳሴ ማርያም ሲቀደስ የምትሰሙ ከሆነ የቅዳሴ ማርያም የምትጸልዩ ከሆነ የጸሎተ ፈትቶ 2ኛው አንቀጽ ላይ ንስማ እንከ ዘንተ ቃለ እስከ እስትንፋስ ዳሃሪት ይቺውን ኃይለ ቃል እንዳለች ወስደናት ካህኑ በቅዳሴ ጊዜ ንፍቁ ካህን ሲጸልይ እንዲላል እስከ መጨረሻዋ ህቅታ ድረስ። የመጨረሻዋ ህቅታ ተገባቸዋለች።
የሰው ልጅ ሲሞት መጨረሻ የሚያሰማት የስትንፋስ ድምፅ አለች። ሰው ሲሞት ገጥሟችሁ አያውቅም እንጂ ገጥሟችሁ የሚያከውን መጨረሻ ላይ ከመሞቱ በፊት ሰው ሲሞት ይታወቃል። በነገራችሁ ላይ ከጎኑ ካላችሁ መሞቱ የምታውቁት በዛ ነው። የተለየ የስትንፋስ ድምፅ ያሰማል። አንዴ ምራቅ አዋዋጡና የምትወጣው ስትንፋስ የተለየች ናት። ከዚያ በኋላ ጸጥ ነው የሚል ይሞታል። የለም እስከዚያች እቅታ ድረስ ልዩ ሶስትነትን ማመንን ፈጽምልን ይላል። ግን አሁን እንኳን አገልጋይ እንኳን ተውት አይገኝም። ግን ቁጭ ብሎ የሚማር አሁን እግዚአብሔር እንዲያው ጠላት እንዲያይበት ያድርግ። ደሱ ወንድማችን ታውቁታላችሁ፣ እዚህ ፊት ለፊት የሚቀመጠው እሱ አሁን እንግዲህ 20 ምናምን ዓመት ሁሉ እናውቀዋለን አለ። እዚች አይለቅም። ከዚያ ደግሞ መጥቷል ዛሬ አባትሽ፣ እሱ ደግሞ የእሱ አባት ደግሞ አለ አያምሳሉ ደግሞ ማለት ነው። ረጅም ጊዜ ነበር። ግን እነሱም ከአገልጋይነት ወደ ተገልጋይነት ወርደዋል። ደግሞ ጨርሶ ወደ ሌላ እንደወርዱ ደግሞ እግዚአብሔር ይጠብቃቸው። ሌላ ምን ልላችሁ ፈልጌ ነው፣ የመጀመሪያው ትልቁ ምክር በየትኛውም ሰንበት ትምህርት ቤት ቢሆን ማህበራት ቢሆን በዲቁና ቢሆን አሁን ጎንደር ከተማ ውስጥ ያ ሁሉ ዲያቆን አሁን እኛ እያለን ከኛ በፊትም የነበሩ ላለፉት 20 ምናምን ዓመታት የምናውቃቸው ዲያቆናት አብዛኞቹ የሉም። እኔ ይገርመኛል። ትገቡና ትወጣላችሁ። አሁን ቅድም ሲያገለግሉ ካየኋቸው ልጆች መካከል የተወሰኑት አሁን የሉም። ለምሳሌ ከጎኔ ተቀምጦ የነበረው ወፍራሙ ልጅ የለም። መጀመሪያውኑ በጣም ትልቁ በሽታ ዲያቆናት ሰንበት ተማሪ ይንቃሉ። ብዙ ጊዜ ሰንበት ትምህርት ተማሪነት ቁም ነገር አይመስላቸው። ሰንበት ተማሪው ደግሞ ምዕመኑን ይንቀዋል። እዚህ መድረክ ላይ ቆመው እታች ያለውን ይንቀዋል። ቁጭ ብሎ የሚማረውን ማለት ነው። ዋናው ትልቁ ነገር ምንድን ነው? ክርስቲያን መሆናችን ለማገልገል ከሆነ እግዚአብሔር የፈጠረን ስሙን እንድንቀድስ መንግስቱን እንድንወርስ ነው አይደለም? ስሙን መቀደስ ምንድን ነው? ቅድም ለምሳሌ መዝሙር አቀረባችሁ። ምንድን ነው እሱ? ስሙን መቀደስ ነው አይደለም? ስሙን መቀደስ ማለት አገልግሎታችን ነው። ስለዚህ አደራ እምላችሁ እስከ መጨረሻው አቀታ ቢያቀት እንኳ እንዲያው ሌላው ነገር ሁሉ ቢቸግር እንኳ ከደጁ አለመጥፋት፣ እዚሁ መገኘት ሳይ ቀድሞ እንደናንተ መድረክ ላይ በሌላውም በመዝሙሩም ባይሆን እንኳ በሌላውም በምናገለግልበት ጊዜ በነበረው ጊዜ ልጆች ሲቀሩ እቤት እየተፈለጉ ይመጡ ነበር። እየሄዱ ረባካችሁን እየተባለ ከወላጅ ጋር እየተነጋገረ ነበር። እንደዛ አይነት ነገር ግን በህይወቴ ፈልጌ ካመጣዋቸው ልጆች ያንዱ በጣም ይቆጨኛል። ባላመጣው ኖሮ እስከ ማለት ድረስ ማለት ነው። ምክንያቱ ምንድን ነው? መቅረቱ ሊጎዳ ነው ብዬ ለካ እኔ እሱን ከማምጣት በፊት ታድሶ ሆኗል ልጁ። አላወቅኩም። ያንን መርዝ ነው አምጥቼ ያስገባሁት እዚህ ውስጥ። ግን እግዚአብሔር ይመስገን ሰው አልወሰደብንም። እግዚአብሔር ይመስገን። ለምን ብዙዎቻችሁ አልነበራችሁም። እንግዲህ የ2000 እና የ2001ን ጦርነት አንዳንዴ ሲወራ ትሰማላችሁ። የታድሶ ጦርነት እዚህ ሰንበት ትምህርት ቤት ነበረ። እግዚአብሔር ይመስገን ራሱ ወጥቶ ሄደ። ልጆቻችን ግን እግዚአብሔር አተረፈልን። ከዛ ውጪ አንዲት ማስታወሰው እዚህ ሰንበት ትምህርት ቤት ላይ በጣም የገጠመኝ ነገር ላስታውሳችሁ። የተግባር ክርስትና መቼም ሲባል ትሰማላችሁ አይደለም? እዚህ እሑድ ሲሰጥ የነበረ እሱ ነው አይደል? አሁን ዛሬ የጠራችሁኝ አድርጎ መጀመሪያ ላይ የተግባር ክርስትና ነበረ። ኋላ የንታ መጡና ሰንበት ትምህርት ቤቱ እንዴት ተዳከመ ለምንድን ነው ሲባል አይ ብዙ ሰው ተጣልቷል ይባል። እንግዲያውስ የእርቅ ቀን የይቅርታ ቀን ተብሎ ተባለ። 5 ሰው ተመረጠ። እንግዲህ ከ5ቱ 4ቱ የሉም። አሁን እንግዲህ አንዱ ያው ከፊታችሁ ቆሞ እግዚአብሔር ይመስገን እንግዲህ ኃጢአተኛ ቢሆንም አይጠፋም፣ አልፎ አልፎ ብቅ ይላል። ከዛ በኋላ በወር አንድ ጊዜ የተጣላ ማስታረቅ መደበኛ ስራችን ነው። ነቃ የሚገርመው ነገር እዚህ እርሻ ያለው ለምን የለ ግን ሁሉ ይኮራረፋል። ኋላ ቆይቶ በውይይት አይ የይቅርታ ቀን ከሚል ከፍ እናድርገውና የፍቅር ቀን ይሁን ተብሎ ደግሞ ከዓመታት በኋላ ተወሰነና የፍቅር ደግሞ ምንድነው ለሰዎች የፍቅር ስራ ለባልንጀሮቻችን የምንሰራበት ይቅርታ ከመጠያየቅ ባሻገር ያም ሆኖ ግን ይቅርታው አይቀርም። መጀመሪያ ይቅርታ መጠያየቅ፣ ከዛ በኋላ ስም ለምሳሌ አሁን ያቺ ልጅ የለችም እንጂ አሁን የዛኔ እንግዲህ ዛሬ 9 ዓመት ይሁን ምን ይሁን ስም እጣ ሲወጣ የእሷን የደረሰኝ ወለተ ኢየሱስ ያቺ የምታውቀው ኩታራ እንግዲህ በጣም ቆይቷል። ከዚያ አንዱ ለአንዱ ይጸልያል። አንተ የገሌን ስም አይደለም የምትል የወንድም ሆነ የሴት እጣ ይወጣልሃል፣ ስም ምዝዝ ታደርጋለህ። የራስህ ከሆነ ትመልሰዋለህ። የሌላ ሰው ከሆነ እሷን ወስደህ ጸሎት መጽሐፍ መካከል አድርገህ ለሱ መጸለይ ነው። ትቀርበው አትቀርበው እሱ ጉዳይ አይደለም። እንዲህ ያለ ስራ ነበረ።
ኋላ ትንሽ ቆይቶ አይ የፍቅር ቀን ከምንለው እንደው በቆሞ የፍቅር እናቱ ድንግል ማርያም ስለሆነች እንደ እመቤታችን ቀን ይባል ተብሎ እስካሁን ድረስ በዚያ መሰለኝ። ዛሬ ደግሞ አጋጣሚ በሰንበት ላይ ደብረ ዘይት እንዲሉ እመቤታችን በዚያ ላይ ገጠመች። እንዲህ እያለ ይኸው እዚህ ደረጃ ተደርሷልና አደራ እምላችሁ ትልቁ ነገር ደጋግሜ ልቤ እስኪፈስ ድረስ ተናግሬ ሰዎች ያልሰሙኝ ነገር አለ። መጽናት ትፈልጋላችሁ? ደህና ዋላችሁ? አይሰማኝም። ደህና ዋላችሁ? መጽናት ትፈልጋላችሁ? ለዘላለም ከቸሩ መድኃኔዓለም ጋር መኖር ትፈልጋላችሁ? መንፈስ ቅዱስ እንዲያድርባችሁ ትፈልጋላችሁ? መልካም። ሶስቱን ነገሮች ካደረጋችሁ ይሆንላችኋል። ካላደረጋችሁ አይሆንላችሁም። ይህን በጣም ብዙ ጊዜ ተናግሬያለሁ፣ ግን የሰማኝ ሰው የለም። ሁልጊዜ የምለው ነገር አለ። አባቶቻችን ምን ይላሉ? የሐምሌ ዝናብ ንጹህ ነው፣ ግን የሚጠጣው የለም። የድሃ ምክሩ ጥሩ ነው፣ ግን የሚሰማው የለም። እንደዛ እየሆነ ነው። የዛሬ ወር 2 ወር አካባቢ አስታውሳለሁ። በጣም አሞኝ እዚህ ቁጭ ብዬ መቆም እንኳ ባለመቻሌ የመከርኳችሁን የቅዱስ ፊልያስ 4 ምክሮች የሚያስታውሰኛል። መጽሐፍ ሳታዩ 4 ምክሮች የሚያስታውሰኝ ሰው አለ? እሱ ጋር መስመር ረድፍ ይዛችሁ ተቀምጣችሁ ምንም ማስታወሻ ሳትገልጡ እስኪ 4 ምክሮች እንግዲህ የህይወታችሁ አካል። ምክንያቱም ቅዱስ ፊልያስን በቀደም አከበር ነው። እስቲ በሉ ደህና ዋላችሁ። ስቴን የሚያስታውሰኝ ሰው መጽሐፍ ነው የምሸልመው። መጽሐፍ የምሰጠው እስቲ 4 መጽሐፍ ሲባል እጅ ይወጣችኋል። እሺ እሸልማለሁ፣ ችግር የለም። አንዱን ነው እስቲ ምንድን ነው? ተወት ልቦና። እሺ እሺ መልካም ሰብዕና። እሺ ይኸውላችሁ አባታችን አሁን 3ቱን ምክር ከመናገር በፊት ያማ ከሆነ ሁልጊዜ ልጆች እዚህ መንበረ መንግስት መጣ የወፍራሙ ልጅ ስንወቅሰው ወዴት ቆይተ ነው እና ቀድሞ አስተባባሪ ሲኮን አስቸጋሪ ነው የሚወጣ የሚገባው እና ተንበርከክ እንዲበል እና እዚህ የሚቀመጠውን ሰው እዛው ነው ቅር ይለዋልና አንዲት እህት ነበረች የነሱ ጓደኛ ሆነ አዲስ አበባ ባላግብታ ሄደችው ስሟን ላለመጥራት ወለተ ህይወት ነው ክርስትና ስሟና ሲቆጣት አስተባባሪው በጣም ቅር አላት በጣም እና ያልተገባ ነገር አሳየች። ኋላ ቀጣይ አስተባባሪ ሲመረጥ እሷ እንድትመረጥ አደረገ። እዚህ ቁጭ ብላ እርግፍግፍ አድርጋ አለቀሰች። ልክ ይሄ እንጀራ አይደለም እንደ የጠላ ቂጣ ነው እንደሚሉት አይነሱ ማለት ነው። እና ኋላ አውጥቼ አየሽው ሁሉም ሰው እዚህ ነው ቢያዩ ጥሩ ነበር። የመቆጣት ፍላጎት እናንተን የመስደብ ፍላጎት ኖሮት አይደለም ሰው እዚህ የሚቀመጠው። እንዲያው በዚያ ተዝሎኝ 4ቱን ምክሮች ከመናገር በፊት አንዲት ተረት ልተርት። መቼስ ተረትና ምሳሌ ጥሩ ነው። እንስራ ታውቃላችሁ አይደለም? ንገሩኝ እንጂ ነው አታውቁም? የዘንድሮ የጎንደር ወጣት እኮ እንደ አዲስ አበባ ሰው ያደርገዋል። አዲስ አበባ ቦሌ እንደዛ አካባቢ ያሉ ሰዎች መቼም እንደ ተረት ተደርጎባቸው እንስራ ታውቃላችሁ? ምንድን ነው እንስራ? ጋን ነው? ገንቦ? እንስራ ገንቦ ነው አይደለም? እሺ ቆይ ምንቸት፣ እንስራ፣ ሪቅ፣ ገንቦ፣ ጋን ምንድን ነው ልዩነታቸው? የመጠን። ከነዚህ መካከል የመጠን ልዩነት ብቻ ያልሆነ ግን አንድ አለ ከመካከል። እስኪ ድጋሚ ልጥራላችሁ። ምንቸት፣ እንስራ፣ ሪቅ፣ ገንቦ፣ ጋን። ከነዚህ የተለየ ከአምስቱ በየትኛው ነው? ምንቸት። መጣድማ ሁሉም ይጣዳል፣ ጋንም ይጣዳል ሲያስፈልግ። ምክንያቱም ሸክላ በተፈጥሮ የሚሰራ እሳት እንዲችል ነው። ሸክላነቱ የሚያስፈልገው እሳት ላይ ሲቀመጥ እሳት እንዲችል፣ ማቀዝቀዝ ሲፈልግ ደግሞ እንዲያቀዘቅዝ ነው። ከነዚህ መካከል ለየት ያለውን የሚናገርሽ ለምን? ምንቸት፣ እንስራ፣ ገንቦ፣ ጋን 4ቱም የመጠን ልዩነት ነው እንጂ ያው ከሸክላ ነው የሚሰራው። ሪቅ ግን ከቅል ነው የሚሰራው። ሪቅ የበርበሬ የሽሮ ማኖሪያ ነው ከቅል ከትልቅ ቅል። ያን ትልቅ ቅል አይታችሁ ታጣቁም? እኔ ቤት ጎን የተቀመጠ ነበር ጥንት 100 ምናምን ዓመት በፊት የተሰራ። ሰዎች መጥቶ በድንጋይ ሰብረውብኝ ሄዱ። ክፉ ነው የኛ ሰው፣ ዝም ብሎ ተቀመጠበት በድንጋይ ሰብረውት ሄዱ። ቅርስ ነበረ በጣም እንደዚህ ያለ ብታዩት በጣም ትገረሙ ነበር። እዚህ አብዬ ጊዜ የምኖርበት አካባቢና
እንስራ ቀዳዳ ከሆነ በጣም አስቸጋሪ ነው። መወተፍ አለበት፣ መደፈን ወይ መወተፍ አለበት። አልያ ሁልጊዜ ውሃ ስጨምሩበት ያፈሰዋል፣ መቼም አይሞላም። ውሃ ሞልታችሁ ሄዳችሁ ማታ ስትመጡ ምንድን ነው? ባዶ። እና አባቶቻችን ሰነፍ ትውልድና ቀዳዳ እንስራ አንድ ናቸው። በላይ ሲከቱባቸው በታች ያፈሳሉ ነው። ገብቷችኋል? የተነገራችሁን ቁም ነገር አታፍሱት ብዬ ነው። ልበ ትሁተ በሉ እስቲ በደንብ ወመንፈሰ የዋሃ ወነገረ ህልወ ወኩነነ ጽድቅ። እግዚአብሔር እንደነዚህን አራቱን ብትይዙ እንደ ቅዱሳን መሆን ይቻላል። ትሁት ልቦና፣ የዋህ ሰብዕና፣ ቁም ነገርና እውነተኛ ፍርድ አላለም? እንዳትረሱ በሉ። አሁን ትሁት ልቦና በሉ፣ የዋህ ሰብዕና፣ ቁም ነገርና እውነተኛ ፍርድ እንዳትረሷቸው። እነዚህን አሁን ባለፈው በጣም ብዙ ስላብራራቸው የዛሬ ሶስቱ መንፈስ ቅዱስ እንዳይለየን ከቸሩ መድኃኔዓለም ጋር እንድንኖር በደጁ እንድንጸና መንግስተ ሰማያት እንድንወርስ ሶስት ነገር እናድርግ። አንደኛው ዓላማ ይኑረን። አሁንም ቢሆን ዓላማ ሲባል ብዙ ሰው ሊሰለቸው ይችላል። ደጋግመ የሰማው ሰው ዓላማ ታስታውሱ ከሆነ እናንተ ሳልደረሳችሁም ነበር፣ አንተማ አልነበርክም፣ ኋላ ሰርጎ ገብነ ልጆችን ዓላማችሁ ምንድን ነው ብዬ ስል እስቲ እንደው ዝም ብላችሁ ዓላማውን በተራ ልጠይቃችሁ። ልጀምር ስለሆነ ከአንተ አስብ፣ ያሰብክ ከአንተ ልጀምር። ዓላማ ምንድን ነው? በቤቱ ጸንቶ መንግስተ ሰማያት መውረስ። አሁን የቸገረን ነገር ምንድን ነው? አንዱ የተናገረውን ሁሉ ሰው ነው የሚለው። አንተ ዓላማ ምንድን ነው? ተስፋ መንግስተ ሰማያት። አንተስ? ተስፋ መንግስተ ሰማያት። ተስፋ መንግስተ ሰማያት። ይኸው እንግዲህ እሺ፣ ሁላችሁም የሆነው ዓላማችሁ በሉ ንገሩኝ። እርግጠኛ ናችሁ? እሺ፣ ስለዚህ ዓላማን መስፈርት ልንገራችሁ ነው፣ ውሸታም መሆናችሁን ላሳይ። ዓላማ ማለት የምንኖርለት አስፈላጊ ሆኖ ሲገኝ የምንሞትለት ጉዳይ ነው። የዓላማ መለኪያው የምንኖርለት ማለት ከሁሉ ነገር ቅድሚያ የምንሰጠው። ለምሳሌ አንድ ሰው ሰንበት ትምህርት ቤት ስንመጣ ከሁሉ ነገር አስበልጠ ነው ወይስ ስለለመድነውና ስለተመቸን ነው? ከእናንተ ፊት የነበሩ አገልጋዮች ወንድሞቻችን የቀሩ ለምንድን ነው? አለመቻቸው ብሎ ነው አይደለም? ግን እነሱንም ዓላማቸው ምንድን ነው ስንላቸው መንግስተ ሰማያት፣ ተስፋ መንግስተ ሰማያት ነው። እስኪ አሁን ጥያቄው ልደግመው ነኝ፣ ተዘጋጅ። መንግስተ ሰማያት ለመውረስ ብለህ የከፈልከው ዋጋ ንገረኝ። ቅሊንጦ ግን አይደለም፣ ለሃይማኖት አይደለም። ያው ታሪኩን አታውቁም መሰል፣ በሐሰት ተከሶ አውርደውት ያውቃሉ እስር ቤት። ግን ቢሆንም ለሃይማኖት ስላልሆነ ጽድቅ አይደለም። እሺ ለመንግስተ ሰማያት ብለህ መጽሐፍ ካዘው የከፈልከው ዋጋ ምኑን ነው ታዲያ? ዓላማዬ ነው የምትሉት? ገብቷቸዋል? አሁን ሰነድ ተማሪ ከአገልግሎት የሚቀርመን ብሎ ነው እገሌ አስቀየመኝ፣ አስተባባሪው እንዲህ አለኝ። እንዲያውም ኧረ በፊትስ ምን ሰማ ነበረ የማህበረ መባጽዮን ላይ ምን ሆነ ነው ሲባል አይ ቲሸርት ሲሰራ ቀለሙ ይሄ ይሁን ብሎ አስቀየሙኝ ቀረው። ከዛ ደግሞ አስታውሳለሁ ወንድ በዚህ ሴት በዛ ነበር። አልወደውም። በነገራችሁ ላይ እንዲህ አይነት አቀማመጥ አልወደውም። ሴትና ወንድ ፊት ለፊት ተፋጦ አልወድም። እኔ ደስ አይለኝም። ምክንያቱም ጭንቅ ነው የሚሆንብኝ። እኔ ቁጭ ብዬ እኔ ስዕላት እግዚአብሔር ይመስገን ላይ ሆናሉ። እነሱ ላይ ያፈጠጥኩ አንገቴ ሊሰበር ነው የሚደርሰው። እና አይ እንዲህ በቃ ማለት እያሽሟጠጡብኝ አንዷ ነች። ምን ሆነች ነው የቀረች ስላት እያሽሟጠጡብኝ። እና ስላሽሟጠጡ ከመድኃኔዓለም መለየት ያሽሟጧ። በዛ ላይ ጓደኛ እስቲ ለምሳሌ ነው ጓደኛሽ፣ ያንቺ ጓደኛሽ ማናት? ያቺ ውጭ ያለችው ምንዋን ያለመጣች ዛሬ አስቡት። ጓደኛ ስትመርጡ ምክንያታችሁ ምንድነው? ምንድነው ምክንያታችሁ? አሁን ለምሳሌ እስቲ ቆይ አሁን አንተ እዚህ ማለት በጣም የምትቀርበው ማን ነው? አማኑኤል። ምክንያት ለምን መረጥከው? እዚህ ስለቆየ እሱ ነው ጎቱ አንተን ያመጣው። ጎብዛል ይሄኛው ነው። አይ ጥሩ አማኑኤሎች በዝተው ነው 2-3 ነው መሰለኝ ያለ እዚህ
ለሁሉም ዋናው ትልቁ ነገር ዓላማ መንግስተ ሰማያትን ዓላማ ያደረገ ሰው በእሳት ቢያቃጥሉት በውሃ ውስጥ ቢነክሩት የፈለጉትን ቢያደርጉበት ከቸሩ መድኃኔዓለም ደጅ ንቅንቅ አይልም። እንደ ሁል ጊዜ የምትዘምሯት መዝሙር አለች አይደለም? ከእግዚአብሔር ፍቅር የሚለየን ማን ነው የሚባል? የውሸት ለምን ትዘምራለች? የእውነት ማድረግ ነው እንጂ። ቅዱስ ጳውሎስ ምን አለ? ከክርስቶስ ፍቅር ማን ይለየናል? ከዚያ የዘረዘራቸው ነገሮች አሉ አይደለም? ከነዚያ መካከል አንዱም ሳይደርስብን ግን እንቀራለን። ለሁሉም አንደኛው ዓላማ ነው። ሁለተኛው ከመንፈሳዊ ልምምድ አትጉደሉ። መንፈሳዊ ልምምድ ማለት ጾም፣ ጸሎት፣ ስግደት፣ ምጽዋት፣ ፍቅር፣ ትሕትና፣ ትዕግስት፣ የዋሃት የመሳሰሉት ከነዚህ አትጉደሉ። ሁልጊዜ መለማመድ። እናንተ 24 ሰዓት የምታጠኑ መዝሙር ነው፣ ጥሩ ነው። ግን መዝሙር ብቻ አይደለም፣ የመዝሙር ስርዓትን ማጥናት አለባችሁ። ደህና ዋላችሁ። መዝሙሩ አይደለም እግዚአብሔርን የሚያስደስተው፣ መዝሙሩ የሚቀርብበት ልብና ለመዝሙሩ የምናደርገው ጥንቃቄ ነው ቁም ነገሩ እንጂ ለእግዚአብሔር መዝሙሩ ምን ያደርግለታል? አሁን በመስመር ለምሳሌ ሱሪያችሁ ይሁላችሁ ታችሁ ጠባብ ነው፣ የዘመኑ ሱሪ ማለት ነው። ሁላችሁ ታችሁ ጠባብ ነው። እህቶቻችን በጣም ቀሚሳችሁ የሚነቀፍ ነገር የለውም፣ የሁላችሁ ጥሩ ነው። ችግሩ ያለ ከነጠላችሁ ነው። ነጠላ እንደ ቀሚሳችሁ ልክ መሆን አለበት። እስቲ ቁሚ። አሁን ይሄ ወገብሽ ላይ ነው የቀረው። ነጠላውን በደንብ አጣፊ። እስቲ ግራና ቀኝ በደንብ አድርገሽ አጣፊ። የእውነቱን መታቂው እሱ ነው። ጎተሽ ስለ ጎተሽ ሲሆን እንጂ በደንብ አጣፊው። አዎ በደንብ ሰደድ ወደ ኋላ አይሽ። በቃ ግን ታች መውረድ ነበረበት። ያው ከሌላ ሰው ከማስነሳቢ ያንቺ ደግሞ የባሰ ነው። ምን ልላችሁ ፈልጌ ነው? ነጠላ ወንዶች ነጠላ አትልበሱ ያላችሁ ማን ነው? ነጭ ነጠላ ምን ለብሰው ጌታ በደብረ ታቦር ልብሱን ምን ሆነ ንገሩኝ? ነጭ ሆነ አይደለም? ወኮነ ልብሱ ጻዕዳ ከመበረድ። ክርስቲያን ሁልጊዜ መልበስ ያለበት ምንድን ነው? ልብስ ስለማይሟላልን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ለኛ ቤተክርስቲያን ብቻ ነጠላ የሚለብስ ሌላ የዓለም ክርስቲያን አለ? ለኛ ዘወትር ነጭ እንድንለብስ ቢያንስ እንኳን አገልግሎት ቦታ ላይ ስንሆን ለምን ነጠላ እንለብስ? ስለዚህ ነጠላ የዚህን አይደለም። ለምን የራሳችሁን ስስ ነጠላ እንደው ሙቀት እንኳን ካስቸገረች ለብሳችሁ መምጣት ነው። እናንተንም ይመለከታል፣ ሁላችሁንም፣ አንተንም ጨምሮ ነጠላ ልበሱ። እህቶቻችን ረዘም ያለውን አድርጉ፣ እናንተ ደግሞ ነጠላ ልበሱ። ለምን? ከመለኮታዊ ክብር ተሳታፊ ነን። ክርስቶስን ብቻ አይደለም የምንመስል። ቅዱሳን መላእክት ጌታ በተነሳ ጊዜ በዮሐንስ ወንጌል ምዕራፍ 20 ሁለቱን መላእክት ቅድስት ማርያም መግደላዊት ስታያቸው ልብሳቸው ምን ይመስል ነበር? ነጭ ነው። እሱ ነው ልናስተውለው። ስለዚህ ከመንፈሳዊ ልምምድ አትጉደሉን። ሁለተኛ። ሶስተኛውና የመጨረሻው ጸጸት ከልቦናችሁ አይጥፋ። ደህና ዋላችሁ። ከሰዎች ጋር ብቸኛ የምንኖርበት መንገድ አንድ ፍቅር ነው። እሱ ሲጎድል ቀን ምንድን ነው? ይቅርታ ነው። ይቅርታን የምታመጣ ምንድን ናት? ጸጸት ናት። አይደለም? ለምሳሌ ባልንጀራሽን ትወጃለሽ አይደለም? ይሄ ፍቅር ነው የሚያኖራችሁ መዋደድ አይደለም? ግን ሰው ናችሁና ደግሞ መቀያየም ይመጣል። ያን ቀን አብሮ ለመኖር ምን መምጣት አለበት? ይቅርታ። ይቅርታን የምትፈጥራት ደግሞ ምንድን ናት? ጸጸት። በደልኩ፣ ለጥቃቅኗ ነገር ሁሉ መጸጸት። ስለዚህ የትምህርቱ ርዕስ ምን ነበረ? ደህና ዋላችሁ። የትምህርቱ ርዕስ ምንድን ነው? ጥሩ ነው፣ አንተ ሰጥተኸዋል። ጥሩ ነው። ለሁሉም ይሄ ሁሉ መግቢያ ነው። በደርግ ዘመን ነው አሉ። መቼስ ደርግ የሚባል በደርግ የተወለደ አይኖርም መቼም። የደርግ ነህ አይደለም? የደርግ ነህ? እኔ ደርግ ነኝ። ደርግ ሲወጣ ሁለተኛ ክፍል ነበርኩ አውቃለሁኝ። የወታደር ብስኩት ሁሉ በልቻለሁ። የደርግ ወታደር ብስኩት። እኔ እድሜ ያልሸሸግም ብዬ ነው። እግዚአብሔር መራራ እኮ ናት ይቻለም እንኳን ደብቀን አስቸጋሪ ነው። አትደብቁ እድሜ። ደህና ዋላችሁ። አትደብቁ። የእውነቴን ነው። እቅጯን ነው መናገር እውነቱን። ምን ይቀርባችኋል? ለምሳሌ እኔ አሁን እውነቱን እድሜ ብናገር የሚጎልብኝ ነገር አለ? እንዲያውም ጨመር ብሎ እድሜ ሲታይ መከበር ይመጣል። እንዲያውም ምንም መከበር ባይረባንም ማለት ነው።
እና በደርግ ዘመን ካድሬ ታውቃላችሁ፣ ዛሬም ካድሬ ሞልቷል፣ ድሮም ነበር። እና ካድሬው በዛ በደቡብ ክልል ነው። ህዝቡን ሰብስቦ 4 ሰዓት ሙሉ ለፈለፈባቸው። አስቡት። እና ድንዝዝ ብለዋል አንድያቸውን 4 ሰዓት ሙሉ ተናግሮ ለፍልፎ በሉ እንግዲህ የስካውኑ መግቢያ ነው፣ ከዚህ በኋላ በጥያቄና መልስ ወደ ዋናው ክፍል እንገባለን ብሎ ሲል አንዱ ገበሬ ጌታው እስካሁን የተናገሩት በጣም ገብቶናል፣ ወደፊት ሊናገሩ ያሰቡትም ገብቶናል፣ እባክዎ ያሰናብቱን ብሏል ይባላል። እንደዛ እንዳትሉኝ ብዬ ነው። ዋናው ትምህርት የሰማችሁት ነው። ቀጥሎ ያለው ስለ እመቤታችን ጥቂት መናገር ብቻ ነው። ምክንያቱም የትምህርቱ ርዕስ ምንድነው ብትሉ የእመቤታችን ቀን አይደለ የኖረው የእመቤታችን ቀን ነው። የእመቤታችን ቀን የሚባል መንበረ መንግስት መድኃኔዓለም ላይ ለረጅም ጊዜ የቆየ አገልግሎት አለ። ዛሬ የእመቤታችን ቀን ከእመቤታችንና ከቸሩ መድኃኔዓለም ጋር ለዘላለም ለመኖር እስካሁን ድረስ የተነጋገርንባቸው ነገሮች እንፈጽማቸው ነው ጥያቄው። ከዚያ ውጭ ግን ስለ እመቤታችን ልነግራቸው የምፈልገው ነገር ከአምላክ እናት ጋር ለመኖር ፍቅሯ ያስፈልገናል። ፍቅሯን ለማግኘት ደግሞ በእሷ ፍቅር ተማርከው እመቤታችን ወደው አግኝተዋት ረድኤቱ፣ ጸጋው፣ ጣዕሟ፣ ፍቅሯ የተፈጸመላቸው ብዙ ቅዱሳን አሉ። ከነዚህ መካከል እንደ ምሳሌ እንደ አብነት አንዱን አውስተን መጨረስ ነው። እንዲያው ለእናንተ ይስማማል ብዬ ያሰብኩትን የፊላታዎስን ታሪክ ነው የምነግራችሁ። ደክሟችኋል? መቼም አንዳንድ ያለ አይደለም ተለምኖ መጥቶ ተሰልችቶ መሄዳል ይላሉ አባቶቻችንና እንደዚያ እንዳይሆንብኝ ነው። ሲደክማችሁ ደከመን በሉ። ግን እቺ አጭር ነው ማደርጋት። ምናልባት ከኛ ህይወት ጋር የተያያዘ ነገር አለው ብዬ በማመን ነው የፊላታዎስን ታሪክ ማነሳለሁ። ፊላታዎስ ማለት በሶሪያ ምድር የነበረ አንድ ወጣት ነው። ሰርቶ ሀብታም ሆነ፣ ባለጠጋ ሆነ እና በክርስትናው ብዙ አይደለም። ያ ዘመን ወጣት አለ አይደለ? ትልቅ መስቀል እዚህ ላይ አንጠልጥሎ ወይ ቶ ምናምን አንጠልጥሎ ብሎ የሚዞር ትልቅ መስቀል ስላንጠለጠለ ክርስቲያን እንደሆነ የሚሰማው በጣም ብዙ ጅል ሰው አለ። እና ከዛ አንድ ቀን እርሙን ቤተ ክርስቲያን ቢመጣ ቆንጆ ሴት ያያል። ወደድኳት ብሎ አሰበ። ደጋግሜ እናገራለሁ፣ የዚህ ዘመን ወጣት እንትናን ወድጃት ብሎ ሲናገር ይገርመኛል። ምን አዲስ ነገር መጣ? ድሮ ይጠላት ነበረ? እንዴት ዋላችሁ? እንትናን ትጠሏታላችሁ? አንድ ሰው እንትናን ወድጃት ካለ ሎጂኩ ራሱ ጥሩ አይደለም። ትናንት ይጠላት ነበረ፣ ዛሬ ምን አዲስ ነገር ተገኘ? አባባሉ ግን በዝሙት ጦር ተነደፍኩ ማለት ነው። ስለዚህ እገሌን ወድጀው አትበሉ። መድኃኔዓለም አይጣልባችሁ። መጀመሪያ አራሚን በሉ በደምብ ተው። መድኃኔዓለም አይጣልባችሁ። ለምን መሰላችሁ? አንዳንዴ በተግባር ማስተማር ልጅ ሆኜ አገልግሎት ከመግባቴ በፊት ደርሶብኝ ያውቃል ብዬ ነው። ያላየነው ነገር የለም እዚህ ዓለም። እግዚአብሔር ይመስገን ጽድቅ አልሰራንም እንጂ በብዙ ተፈተነናል። ለምን ብትሉ ከስተት እንድናስተምርም ይሆናል። እንግዲህ በአንዳንድ ስተቶች ውስጥም በጣም አልፈን የመጣ ነው እና አይጣልም ብለው ወድጄ አይደለም። ሰው ጋኔን ሲያድርበት ነው አንዲት ሴት ወደድኩ አንዲት ወንድ ወደድኩ ምትል። ለእንደዚህ አይነት ነገር ራሳችሁን ተከላከሉ። ለዚህ ሲባል ደግሞ መንፈሳዊ አጥር ማጠር ጥሩ ነው። ከዚያ እሷን ወደድኩ አለ። በብዙ መንገድ ሞከራት። መጀመሪያ ጠየቃት፣ አይሆንም አለችው። በሰው አስጠየቀ፣ አልተሳካም። ሽማግሌ ላከ፣ አልተሳካም። ከዛ በጣም ሀብታም ስለሆነ እንደ ዘመኑ ሴት አይደለችም። የቀድሞ ሴት እንደ ዘመኑ አይደለም። የዘንድሮ ሴት ያው ገንዘብ አስቸጋሪ ነው። እናንተን ማለት አይደለም፣ ግን ሊሆንም ይችላል። እኔ ምን አቅላችኋለሁ? ልባችሁን እግዚአብሔር ይወቀው። እኔ በሰው ልብ አልገባም፣ እንዳይከፋችሁ ብዬ ነው እንጂ። ሀብታም መሆኑን ተናግሮ የምትፈልጊውን ነገር ሁሉ ላድርግልሽ ብሎ አላት። አልተሳካለትም። ሌላ አማራጭ ማስፈራራት ነው አይደል? የዘመኑ ልጅ ጡንቻው እንደዚህ አድርጎ መንገድ ላይ አለ አይደል? ሴቶች ያስቸግሯቸዋል አይደል? ይዘው እመታሻለሁ ምናምን ይላል አይደል? ያው ሁሉ ድንቁርናው ነው። እምቢ አለችው በሁሉም። ለምን? የክርስቶስ መሆን ማንንም እንዳትፈሩ ነው የሚያደርጋቸው። በመጀመሪያ በጊዜ መሸከፍ ነው አይደል? በጥንቃቄ መልበስ ነው። ይሄ የፒያሳ ያራዳ ወንድ የሚበዛበት ቦታ ላይ አለመታየት አለመገኘት ነው። አገልግሎት ቤት ነው በቃ። ከዛ ትምህርት ቤታችሁ ወይ ስራችሁን ነው። አንድ አማራጭ ቀርቶታል ይሄ ሰው።
የድሮም የዘንድሮም ሰው የሚያደርገው ነው። ይሄ ምን ይባላል? መስተፋቅር አይደል? ጠንቋይ ቤት ማለት ነው። ግን ምን አሰበ? የዚህ ሰው ጥሩ ነገሩ የፊላታውስ ምንድን ነው? ጠንቋይ ቤትስ አልሄድም፣ ወደ አባቶች ነው የሚሄድ ብሎ ሰተት ብሎ አንድ ገዳም ሄደ። የገዳሙን በር አንኳኳ። በረኛው ከፈተለት። ምንድን ነው ሲሎ አበምኔቱን ፈልጌ ነው ይለዋል። ለምን ፈልጋቸው? አይ ምስጢር ነው አልነግርህም ልጥራል ብሎ ሄዶ አበምኔቱ ጠራለት። እንደመጡ ደህና ዋሉ አባታችን አቤት። እኔ ተቃጠልኩ፣ ነደድኩ። ምን ነው? አንዲት ሴት ወድጄ ማግኘት አልቻልኩ። አሁን እሰቡት፣ ገዳም ሄዶ ለመነኩሴው ለአበምኔቱ ሴት ማግኘት አልቻልኩ፣ ግን ይሻላል፣ ጠንቋይ ቤት ከመሄድ ይሻላል። እሳቸውም የእውነተኛ ቅዱስ ሰው ናቸውና አልፈረዱበትም። በሰው አትፍረዱ። ኋላ ምን አሉ? ልጄ ና እስኪ ተቀመጥ አስረዳኝ አሉት። ነገራቸው እና ምንድን ነው የምትፈልግ? እሷን ማግኘት ነው። ልቤ በፍቅሯ ተቃጥሏልና እሷን ማግኘት ነው የምፈልግ አላቸው። ነው ቀላል አይደል? ይሄማ ቀላል ነው። በቃ እኔ መድኃኒቱን እነግርሃለሁ። እሺ ከዛሬው ዕለት ጀምረህ እሷን እንዳታያት እንዳትገናኝ። እንዴት? አይ ስራ ልሰጥ ነው። ጠዋት ትነሳና ከማንም ሰው ጋር ሳትነጋገር ቤተክርስቲያን ገብተህ የእመቤታችን ቤተክርስቲያን ላይ ከእመቤታችን ስዕል ፊት 150 ጊዜ አቡነ ዘበሰማያት 150 ጊዜ በሰላመ ገብርኤል እያልክ 300 መስገድ። እንዲህ እያደረግ አንድም ቀን ሳታቋረጥ ድፍን ዓመት ስገድ። ልክ በዓመቱ ያቺ ሴት እጅ ትገባለች ተባለ። ደህና ዋላችሁ? ታምናላችሁ? መቼም አባቶቻችን የወደደ ያበደ አንድ ነው ይላሉ አይደለም? ስላልወደዳችሁ ስላላበዳችሁ በእርግጥ አታውቁትም። የወለደ ላለው የወለዱትን መጠየቅ፣ የወደደ ያለው ያው እንግዲህ ያሳበዳቸውን መጠየቅ ነው። ያበደ ነው መቼም። በነገራችሁ ላይ እብድ አይታችሁ ታውቃላችሁ? እንዴት ዋላችሁ? ኧረ በደንብ መልሱልኝ። እብድ አይታችሁ ታውቃላችሁ? የእውነት የት ነው? ንገሩኝ እንጂ የት? በመንገድ። ይገርማል። ለነገሩ መስታወት ቢኖራችሁ ኑሮ እብድ አይቼ ያውቃለሁ አትሉም ነበረ። እብዱ ማን ነው? ሰደበን ነው የምትሉ? እቺም እንግዲህ ምን አደርጋለሁ። እዚህ በኋላ ልክ አንድ ጉባኤ ሄጄ እንደው እንደ ተቆጣነ ብለው ኮሚቴዎቹ ምን ያደርጉ ጥሩ ነው፣ ሁለተኛ እንዳትጋብዙት ብሎ። አረ ባቄላ ምን ቀረው? እኔ እረፍት ነው እንጂ ወህ አልኩኝ፣ እንቅልፌን እተኛለሁ። አረ ለምነው ወስደው ደግሞ እንዳትመድቡት እዚህ በኋላ ነቀፈነ። በጣም ጥሩ። እኔ ምን ገዶኝ ምን ይቀርብኛል? በሉ ንገሩኝ፣ እብዱ ማን ነው? አረ በደንብ ንገሩኝ። አዎ እብድ አይቼ ያውቃሉ አትበሉ፣ እኛው ራሳችን ነን። ሄደ እመቤታችን ፊት ከልቡ ነው አቡነ ዘበሰማያት መስገድ። አቡነ ዘበሰማያት እንግዲህ አንድ አቡነ ዘበሰማያት ይደግምና ለዓለመ ዓለም የሚለው ላይ ይሰግዳል። በሰላመ ገብርኤል ይልና ይሰግዳል። በጣም ረጅም ሰዓት እኮ ነው የሚወስደው። ነገራችሁ ላይ ቀላል እንዳይመስላችሁ። 150 አቡነ ዘበሰማያት ከስግደት ጋር ለብቻው አሁን እሰቡት። 300 አቡነ ዘበሰማያት መድገም እኛ በዓመት አንድ ጊዜ ይቸግረናል። እሱ ግን አሁን ለጽድቅ ብሎ አይደለም፣ የሆነች ቆንጆ ሴት ያገኛሉ ብሎ ነው። መስገድ 6 ወር ሰገደ። ዙሪያ ገባውን አየ፣ ምንም ነገር የለም። አሁንም ሰገደ። መጨረሻ ላይ 364 ቀን ሰገደና አንዲት ቀን ቀረችው። ያችን ቀን አደን ወጣ ሊያድን። ከዛ አደን ላይ ያለ ትዝ ቢለው ያችን ቀን ጸሎቱን አላደረገም፣ ስግደቱን አልሰገደም። አሰበ ልስገድ ይቅርብኝ ነው ነገሩ። ምክንያቱም 364 ቀን ደክሟል። ግን ዞር ሲል ምን ያህል ፍራሽ፣ የቤተክርስቲያን ፍራሽ አረማውያን ያጠፏት ቤተክርስቲያን ናትና አንዲት ስዕል ግን የቤታችን ስዕል እዛ ላይ ተቀምጣለች። አይ እስቲ አበምኔቱን ከተሳካልኝም ይሳካልኛል፣ አልተሳካልኝም እጣላዋለሁ፣ መጣያ ምክንያት ይሆነኛል። ምክንያቱም ብዙ ጊዜ አይታችሁ ከሆነ ባለፈው ነው አንድ ሰው መስተፋቅር ስራልኝ ብሎ ይሄዳል እና ምን ላድርግ ሲለው ጸጉሯን አምጣልኝ። ለመቼም ሴቶች ጉዳችሁ ብዙ ነው። በጸጉራችሁ ይሰራል ይባላል፣ በሎሚ ተብሎ በሰላምታ በልምጭ በምናምን በመፋቂያ መቼም ኮተቱ ብዙ ነው። በእግዚአብሔር አመናችሁ ግን የሁሉ አይሰራም። ሟርት በእግዚአብሔር ሰው ላይ አይሰራም፣ ግን በእግዚአብሔር ማመን አለባችሁ። ኋላ
ስራልኝ ይለዋል፣ ይሰራለታል። ጸጉሯን አምጣ ይለዋል፣ ጸጉሯን ያመጣል። ምናምን ደግምና ወስደህ ከሷ ደጅ ቀበረው ነው፣ ከቤቷ ደጅ ማለት ነው። ማስ አድርገህ ቀበረው ነው። ከዛ ቀበረው። ማት ገንዘብ ከፍሏል ለጠንቋዩ። በይች ሴት እንኳን ልትወደው ኧረ ወዴት ኋላ ሄዶ ጠንቋዩን አንተ እንዲህ ብላኝ አልነበረም ብለዋል። ጠንቋዩ ምን ቢል ጥሩ ነው? ስትቀብረው በቀኝ እጅ ነው በግራ እጅ? በቀኝ እጅ ቢለው በግራ ነበር ማድረግ የነበረ። በግራ ቢለው ቀኝ። ጠንቋይ አስቸጋሪ ነው እና መቼም እጣላችኋለሁ አበምኔቱን ብሎ እመቤታችን ፊት ሰገደ፣ ጸለየ፣ ጨረሰ ማለት ነው። 365 ቀን። አሁን ዞር ብሎ አየ። እንዴ ድንገት ዱብ ትል እንደሆነ ያቺ ሴት የለም ወይኔ ብሏል። በጣም አዘን። አንድ ድፍን ዓመት ይሄን ያህል ስግደት፣ ይሄን ያህል ጸሎት። ዞር ሲል መሬት ተናወጠበት። መጀመሪያ የድካም መስሎት ነበረ። ጉልበት ስግደት ሲደክመው ይረከረካል አይደል? መሬት ከዳኝ ሌላ እንደነ ሰው እንደዛ። ኋላም ሲራመድ ሲያየው ግን መሬቱን እየተንቀጠቀጠ ያለው ምንድነው ብሎ ቢዞር ከሚወጣው ብርሃን የተነሳ ማየት ስላልቻለ ወደቀ። ትንሽ ቆይቶ ሲነቃ ስዕሏ ናት የእመቤታችን ስዕል አድኖ አካል ነስታ ተቀምጣ እየጠበቀችው ነው እስኪነቃላት ድረስ። ልብ በሉ። አንድ ነገር እንድታስታውሱ ፈልጋለሁ። ይሄ ሰው ሴት ፈልጎ የሰገደው ስግደት ድንግል ማርያምን ካመጣት እኔና እናንተ እሷኑ ድንግል ማርያም ራሷን ፈልገን ብንሰገድ እንዴት አናገኛት? እንዴት አትመጣ? በጣም ገረመው። ለረጅም ሰዓት አያት። የአምላክ እናት መሆኗን አውቋል። ሰገደላት። በል አበምኔቱን ወዳጀን በከንቱ አትማው። ትክክለኛ ነገርን የነገረ ግን አሁን ጥያቄ ጠይቃለሁ፣ ምርጫ ሰጣለሁ። ጥያቄ ከኔና ከሷ መጀመሪያ እሷን በምን ወደድካት አለችው። እመቤቴ በመልኳ አለ። መልክ ከኔና ከሷ አለችው። አይ እመቤቴ ፀሐይና ሻማ ከዋክብትና አሸዋ እንዴት ይነጻጸራል? እሺ ይሄ መልስ ነው። እንግዲያውስ ፍላጎትን ልጠይቅህ፣ ሁለት ምርጫ ልስጥህ። እሷን ከፈለክ እሷ እንድታገባ ላድርግህ፣ ነገር ግን ለዘላለም ከኔ ጋር አትኖርም። እኔን ከመረጥክ ግን እሷን ተዋትና በድንግልና ኑር ብላለች። እመቤቴ እንኳን እሷ ዓለም በሞላ ሀብቴ፣ ንብረቴ፣ ዘመዶቼ ሁሉም ይቅርብኝ፣ አንቺ ብቻ ነው የምፈልግ አለ። እንግዲያውስ እኔን ከፈለክ ሀብት ንብረትን ለነዳያን አካፍለህ ገዳም ሄድና አሁን የምታደርጋትን ሳትጨምር ሳትቀንስ 300 ስግደት 300 አቡነ ዘበሰማያት በሰላመ ገብርኤል ጋር ሳትቀንሳት 4 ዓመት እችን አድርስ። የዛሬ 4 ዓመት ቀጠሮ እንይዛለን፣ በዚህች ዕለት እመጣለሁ ብላ ሄዳ አበምኔቱን ሄዳ እመቤታችን ይቀበሉታል። 4 ዓመት ሙሉ መነኮሳት ብዙ ስራ ሲሰሩ ሌላ ስራ የለም። 300 ይሰግዳል፣ 300 አቡነ ዘበሰማያት በሰላመ ገብርኤል ይላል። በአራተኛው ዓመት እመቤታችን አይላፍ መላእክትን ጻድቃን ሰማዕታትን አስከትላ መላእክት በፊት በኋላ እየዘመሩለት እመቤታችን ታቅፋ ነው ወደ ሰማይ ያሳረገችው። ፊላታውስ ሴት ፈልጎ ድንግል ማርያምን አግኝቷል። እና ማጠቃለያው ቅድም የነገርኳችሁ ነገር ድንግል እንኳን እሷን ፈልጎ ይሄዳል አልኳችሁ። በአጋጣሚ ሌላ ፈልጎ የሄደ ሰው ልክ አበው እንደሚለው ባልና ሚስት ሲሄዱ ይጣላሉ። በጣም ተበሳጭቶ ባል በእጁ የያዘው ሎሚ ይወረውረዋል። ቤተክርስቲያን እመቤታችን እየታነጸ ነበርና ሎሚዋ የሚታነጸው ቤተክርስቲያን ውስጥ ትገባለች። አብሮ ሳትታይ አብራ ታነጸች። በዚያው ከዚያ እነዛ ሰዎች ሲሞቱ እመቤታችን ቀርባ መሐርሊ ተወልዴ ልጄ ማርልኝ፣ ለምን ሲሉ ዘሐነጸ መርጡ ለኪ ቤትሽን ያነጸ ብለኝ ያው በእነሱ ሎሚ ቤት የታነጻለች። መቼስ ሰለስቱ ምዕት ለለ እስመ አንተ ተታዱ አይላፈ ኃጢአት ወታቀውም ውደ ተክለ ጽድቅ ወተፈቅድ ምክንያት ለዲን። ሰው በምን ልጥላ ይላል፣ እግዚአብሔር ደግሞ በምን ልውደድ በምን ልማር ነው አይደለም። እግዚአብሔር የሚምርበት ምክንያቱ ነው። እዚህ ስለኖርን ብቻ ይምረናል ምንስ ቢሆን ምንም። እና እመቤታችን ድንግል ማርያም ርኅራኄዋ ጽኑ ነውና እንኳን ሽተናት እንዲያው ለሌላ ምክንያት የመጣውን እንኳን እመቤታችን ትምራለች። ሰው መጸዳጃ ቤት ገብቶ መጥፎ ሽታ ቤተክርስቲያን ገብቶ ዕጣን ይዞ እንደሚወጣ ሁሉ ለክፋትም በኃጢአትም ብንመጣ እንኳን ጉባኤ ገብቶ ቤተክርስቲያን ገብቶ ረድኤቱን ሳይዙ መውጣት አይኖርምና የእመቤታችን ቀን ከተባለ ቅድም መግቢያ ላይ ነገርኳችሁን አንድ ነገር አድርጋችሁ ይዛችሁ፣ በተጨማሪ ግን የአምላክ እናትን ጉዳይ ፍቅር አሁን አይታችሁ ከሆነ እዚህ ወደዚህም ስንዞር እነዚህ ወንድሞቻችን ቀድሞ የነበሩ አገልጋይ ወንድሞቻችን የቅድስት ሥላሴ ስዕል፣ የሥላሴ ቸርነት ምሕረት፣ ወደ ኋላ ስንዞር የአምላክ እናቱ ቅድስት ድንግል ወላዲተ አምላክ ንጽሕት እመቤታችን
እዚህ እንደ ደመና የከበቡን የቸሩ መድኃኔዓለም የአቡነ ተክለ ሃይማኖት እዚያ የአባታችን የቅዱስ መቃርስ የእመቤታችን ስደቱ አለ፣ የቅዱስ ጊዮርጊስ አለ፣ የቅዱስ ገብርኤል የቅዱስ ሚካኤል አለ፣ የንግሥተ ሳባ የሶሎሞን አለ፣ የእመቤታችን ስደት በሁለቱም አንጻር ቅድስት አርሴማ ባይሆን ቅድስት በርባራ ናት፣ ቅድስት አርሴማ ብላችሁ አመጣችሁታል። ቅዱስ መርቆሬዎስ አለ። ስንኳ ሌላ እዚህ የምታያቸውን አሁን እዚህ የአብያተ ክርስቲያናቱ እዚህ መካከል ፈርሶ የተለወጠ አለ። የጥንት ታሪክ እዚህ መቀመጡ አሁን ደስ ይለኛል። እንደው የነባሩን ነገር ስመለከት አንዳንድ ጊዜ የጥንቱ ነገር ሲበላሽ በጣም ስለሚከፋኝ ማለት ነው። ብቻ እዚህ ሁሉ ስላለ ለተዘክሮ ይህንን ሁሉ እያያችሁ የእመቤታችንና የቅዱሳንን ፍቅር እንድታጸኑ። አሁን ነገረ ቅዱሳን ድሮ እዚህ ማለት ነው ሰንበት ተማሪው አንድ ጊዜ ሲማር አንድ ጊዜ ሲተው ሰንበት አሁን 7ኛ ዓመት አይደል? አሁን ነገረ ረቡዕ የምናከብር ግን 7ኛ አይደለም። እርግጠኛ ነኝ 15 16 ዓመት አልፎታል ነገረ ቅዱሳን ስራዬ ብዬ ከጀመርኩ እዚህ። ነገር ግን ሰንበት ተማሪው ትንሽ ይማርና ደስ አይለው ይተዋል ሲቋረጥ ሲጀመር። ኋላ ግን ምን አልኩኝ? የዚህ በኋላ ለአገልጋዩ ሳይሆን ለሕዝቡ ነው ማስተምር ብዬ እንደገና ረቡዕ ዕለት በ2007 ጥቅምት መጀመሪያ አካባቢ መስከረም መጨረሻና ጥቅምት መጀመሪያ እዚያች ጀመርና እዚያ አመጣ ነው። ነገረ ቅዱሳን ስራዬ ብላችሁ ተከታተሉ። ሰምታችሁኛል? ተከታተሉ። ክብር ጸጋ ታገኛላችሁ። የእውነቴን እኮ ነው። እንኳን ሌላ አልኳችሁ፣ እንኳን ሌላ እንዲሁ ራሳቸው ቅዱሳንን ብቻ እስኪ አስቡ። አሁን እንዴት ደግሞ ብናገር አስቸጋሪ ነው። ቅዱሳንን በዓይናቸው እስከ ማየት የደረሱ ሰዎች እንዳሉ አታውቁም? በዚህ ዘመን ምናልባትም ከጉባኤያችን መካከል ያሉ ሰዎች እንዳሉ አታውቁም? እስከዚህ ድረስ እኮ አሉ። በጣም ትልቅ መታደል ያላቸው ሰዎች እኮ አሉ በጣም በእውነቱ። እና የእመቤታችን የፍቅሯን ነገር ማጽናት። ለዚህ ታዲያ መሰረቱ ምንድነው? ውዳሴ ማርያም አታቋርጡ። ሰማይ ዝቅ ምድር ከፍ ቢል አታቋርጡ። ውዳሴ ማርያም ቆማችሁ ድገሙ። በጣም ቢያማችሁ ተቀምጣችሁ፣ ከአቅም በላይ ቢሆን እንኳን ተኝታችሁም ቢሆን ትራስ ከፍ አድርጋችሁ ድገሙት፣ እንዳታቋርጡ። ጸሎት ሲጸለዩላችሁ ሶስት መለኪያ አለው። ጊዜ፣ ቦታ እና ይዘት የሚባል። ጊዜ አትለውጡ። ሲመች ጧት ሲመች ማታ አታድርግ ጸሎትህን። የጧቱን ጧት ጸልየው። ቁርሴን በራቴ እበላዋለሁ ብለህ ትተዋለህ? አትተውም። ስለዚህ አደራ እምላችሁ ነገር ትልቁ ነገር የጸሎት ጊዜያችሁን አትለውጡት። የጧቱን ጧት አድርሱት። ራሱ 12 ሰዓት ከሆነ ታድርሱት 12፣ 11 ከሆነ 11፣ 1 ሰዓት ከሆነ 1 ሰዓት አትለውጡት። ሁለተኛው ነገር ቦታ ነው። ዛሬ ሲመች አንዱ ቦታ፣ ነገ ሲመች ሌላ ቦታ አይደለም። ቋሚ ቦታ ይኖራችሁ የጸሎት። ከዛ በኋላ የዕለቱን በዓል ቤተክርስቲያን ለመሳለም ከሆነ ሄዳችሁ ሌላ ትርፍ ጸሎት ማድረስ ትችላላችሁ። ሶስተኛው ይዘት አትለውጡ። ዛሬ ውዳሴ ማርያም ነገ ሌላ አይደለም። ያችኑ አትለውጧት፣ አንለውጣት። ስለዚህ ውዳሴ ማርያም ከቻላችሁ ዳዊት ድገሙ። አሁን በእውነት የመንበረ መንግስት ሰንበት ተማሪ ሲባል እንችም የእንታ ተማሪ ናችሁ ስለምትባሉ ዳዊት ደጋሚ ናችሁ እኮ ነው የሚባል። ዳዊት ቢያቅት ሌላውን መድገም ቢያቅታችሁ እንኳን 10 መዝሙር እንዲሁ ቢያቅት 5 ቢቀር አንድ መዝሙር ባነን ይወዳ። አንድ መዝሙር እኮ በቀን እንዲሁ ቢያቅት ነው እንግዲህ። አሁን አንድ መዝሙር እኮ 30 ሰከንድ 1 ደቂቃ አይወስድም አይደለም? አንድ መዝሙር ብትደግሙ ሙሉ መዝሙረ ዳዊትን የምትጨርሱት በስንት ነው? በ5 ወር ማለት ነው። ግን ብትችሉ 5 10 ከሆነ ደግሞ የቀኑን ማለት ሰኞ ከመዝሙር 1 እስከ መዝሙር 30፣ ማክሰኞ ከመዝሙር 31 እስከ መዝሙር 60፣ ረቡዕ ከመዝሙር 61 እስከ መዝሙር 80፣ ሐሙስ ከመዝሙር 81 እስከ መዝሙር 110፣ ዓርብ ከመዝሙር 111 እስከ መዝሙር 130፣ ቅዳሜ ከመዝሙር 131 እስከ መዝሙር 150። ከዛ እሁድ 15ቱ የነቢያት መኃልየና ሰሎሞንን ግን እኛ አበው ሲያሳድጉን መኃልየ ሰሎሞንን ከዳዊት ከአባቱ ጋር ነው እኛ ለምሳሌ መምህሮቻችን ያሳድጉን ቅዳሜ እንድንደግመው ስለሆነ ቅዳሜ ነው የምናደርሰው። ቅዳሜ የምታደርሱት እሁድ ችግር የለውም። ለሁሉም ባጭር ተብሎ የተጀመረ እንደዚህ ረዘመ። ቸሩ መድኃኔዓለም የእመቤታችን ድንግል ማርያም ጣዕመ ፍቅሯን ያሳድርብን። ዛሬ ያከበርናችሁ የሁሉን ቅዱሳን ጸጋ በረከታቸውን ያሳድርብን። በደጁ በቤቱ በሰላሙ በረድኤቱ ያጽናን። ሀገራችንም ሰላም ያደርግልን። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ጸሳይል አሜን። ዛሬ ስትልን ሰላሙ